አሁን ለኛ ላለ ነው ማለት ነው በጣም ይከብድ ነበር ያንን ቁርአን ነብዩ አለይሂ ሰላቱ ወሰለም እንዲወገድላቸው አደረጉ በኒ እስራኤሎች በሙሳ ጊዜ የነበሩ ሰዎች ሰጠናቸው ተውራትን ጠብቁ ብለን ይላል ቁርአን ማለት እሱ ብቸኛ የሆነ አላህ Subhanahu Wa Ta'ala እንደሚጠብቀው እሱም የሰው ልጅ እጅ ሊገባበት እንደማይችል ነግሮናል ወያጓው ያነሳላቸዋል አንሁም ከነዚህ ከመጽሐፍ ባለቤቶች ላይ ኢስራሁም ሸክማቸውን ወልአግላለ ቀንበራቸውን አለቲያቺ ካነት አለይህም በነሱ ላይ ተጭናባቸው የነበረችውን እንትን የማለት አሁን ባይሁዶች እጅና ቅድም ብያለሁኝ በክርስቲያኖች እጅ ባለው መጽሐፍ ግዴታ ማመን አለብን ማለት አይደለም ቁርአንን ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም በአማርኛ ይጻፋል ይሄ ትክክል አይደለም ከአላህ ዘንድ ነው የመጣው አላህ ኃላፊነቱን እንደወሰደለት ማመን ግዴታ ይለናል ቁርአን ይቀየር አንድ ፊደል ቁርአን ውስጥ ይቀየራል ብሎ አንድ ሙእሚን ማመን የለበትም ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ بسم الله الرحمن الرحيم الحمد لله وكفى والصلاه والسلام على عبده المصطفى اما بعد እንግዲህ ባለፈው ፕሮግራማችን ላይ ያየን የነበረው ምንድነው ከሰማይ በወረዱ በአላህ Subhanahu Wa Ta'ala መጽሐፎች ማመን ነው አንድ አማኝ ሙስሊም የሆነ ሰው ማመን አለበት ከነዚህ ከመጽሐፎቹ በአንድ እንኳን ከካደ ምን አይሆንም ሙስሊም አይሆንም ከፍሯል ማለት ነው አላህ Subhanahu Wa Ta'ala ይላል والذين كذبوا እነዛ የካዱት ቢአያቲና በእኛ አንቀጾች የካዱት واستكبروا عنها በሷም ደግሞ የካዱ ኡላኢካ አስሐቡ النار هم فيها خالدون ይላል እነዚህ ሰዎች የሳት ባለቤቶች ናቸው ማለትም ከሳት ጋር ዝንታለም የሚኖሩ ሰዎች ናቸው ሁሉ ጊዜ ሷውት ይዘውትራሉ ይላል ስለዚህ ቁርአንም ሆነ በተውራትም ሆነ በእንጂል የካደ ሰው ካፊር ነው ብለን ማመን አለብን ሙስሊም አይሆንም ይህ ማለት አሁን ባይሁዶች እጅና ቅድም ብያለሁኝ በክርስቲያኖች እጅ ባለው መጽሐፍ ግዴታ ማመን አለብን ማለት አይደለም አናምንም ማመንም የለብንም ይሄ የሰው ስሪቶች ናቸው ብለን ነው የምናምነው የሰው ስሪቶች ናቸው ብለን እናምናለን ነገር ግን የዛን ጊዜ በሙሳ ጊዜ በወረዱት በተውራት በኢሳ ላይ በወረደው እንጂል በነብዩላህ ዳውድ ላይ በወረደው ዘቡር ላይ ማመን ግዴታ ነው የሚሆነው ማለት ነው እነዚህን የካደ ሰውሳ ሙስሊም አይሆንም ሌላኛው ማመን ካለብን አምስተኛው አልኢማኑ ማመን ነው ቢአን ነስኸል ኩቱብ السماويه አላህቀት ለغيرها من الكتب السابقه حق እንግዲህ ከሰማይ የወረዱ መጽሐፎች ከዚህ በፊት ከሷቸው በፊት የነበረው መጽሐፎች እየሻሩ ነው የመጡት ለምሳሌ ተውራት በእንጂል ተሽሯል የተወሰኑ ህግጋቶችን ሽሯል አላህ ምን ይላል ስለ ኢሳ ወሙሰድቀን እኔ እውነተኛና የሚያረጋግጥ ሲሆን ሊማ በይነ የደየ من التوراة በተውራትን እውነተኛ መሆኑን የማረጋግጥ ሆኜ ነው የመጣሁት ወለኡህለ ለኩም ለናንተ ለፈቅድላችሁ ነው ደግሞ بعض الذي حرم عليكم በተውራት ውስጥ የተወሰኑ የተደረጉባችሁን ክልከላዎች ምን ላረግላችሁ ነው ልፈቅድላችሁ ነው ወጂቱኩም ቢአየት من ربكم ከጌታችሁ ዘንዳ በተአምር መጣሁላችሁ ፈተቁላህ ወአጢዑን አላህ Subhanahu Wa Ta'ala ፈሩት እሱም ብቻ ታዘዙ ይላል ስለዚህ ከዚህ በፊት የነበሩ መጽሐፎች አንዱን እየሻረ ነው የመጣው ለምሳሌ አሁን እንዳየነው ተውራት በእንጂል የተወሰኑ ህግጋቶቹ ተሽረዋል ማለት ነው ከዛ በኋላ ቁርአን መጣና ሁሉንም ህግጋቶች ሻራቸው ማለትም ተውራት ላይ ያሉትን በእንጂልም ያሉትን ህግጋቶች አብዛኛዎቹን ሻራቸው አላህ ይላል الذين نزا يتبعون الرسول النبي يتبعون الرسول መልእክተኛውን የሚከተሉ النبي الاميه ያንን ደረጃው ከፍ ያለን ነብይን የሚከተሉ الذي ያኑ መልእክተኛው ማለት ነብዩን ማለት ነው يجدون ያገኙታል መክቱበን عندهم في التوراة የሱ ባህሪ የነብዩ አለይሂ ሰላቱ ወሰለም ባህሪ ተውራት ላይ ወይ ደግሞ በአምሳት ኦሪት የሚባለው ላይ ተጽፎ ያገኙታል ወልኢንጂል እንጂልም ላይ ያገኙታል የሱ ባህሪው ተጽፎ ያምሩን بالمعروف በመልካም ያዛቸዋል ይላል ወንሃው ማኒል ሙንከር ከመጥፎ ነገር የሚከለክላቸዋል ወሁሉ ለሁም الطيبات መልካም ነገር ሁሉም ያደርግላቸዋል ይፈቅድላቸዋል ወይሐርሙ عليهم الخبائث
ኸባይትን መጥፎን ቆሻሻን ነገር ደግሞ በእነሱ ላይ እርም ያደርግባቸዋል ይልና ወየضዑ ዐንሁም ኢስረሁም ወልአግላል አለቲ ካነት ዐለይሂም ይላል። ወየضዑ ያነሳላቸዋል ዐንሁም ከነዚህ ከመጽሐፍ ባለቤቶች ላይ ኢስረሁም ሸክማቸውን ወልአግላል ቀንበራቸውን አለቲ ያቺ ካነት ዐለይሂም በእነሱ ላይ ተጭናባቸው የነበረችውን እንትን ያነሳላቸዋል። ይህ ማለት ምንድነው? በተውራትና በኦሪት ጊዜ የተለያዩ ህጎች በጣም ከባባድ ይሆኑ አላህ Subhanahu Wa Ta'ala ቁርአን ላይ ይላል አይሁዶች በጣም ጥያቄ የሚያበዙ ሰዎች ነበሩና ጥያቄ በጣም ባበዙ ቁጥር አላህ ነገሮችን ያጠበቁባቸው የሄዱ ሰዎች ናቸው። ፈሸደዱ ይላሉ ነብዩ አለይሂ ሰላቱ ወሰለም ፊስዋል ጥያቄን አበረቱና ፈሸደደ አላሁ አለይሂም አላህ እነሱ ላይ በጣም ነገራቶችን አበረታባቸው። ለምሳሌ ምን አደረጋቸው? ጾለት ስታደርጉ ዒባዳ አምልኮት ስታደርጉ ሶላት ስትሰግዱ ግዴታ መስጂድ ላይ እንጂ እንዳትሰግዱ፣ ውጭ ላይ መስገድ አይቻልም። ወከዛሊከ ደግሞ ነጃሳ ነገር ሲነካችሁ ያን የነካውን ነገር በማጠብ አይለቅም እና ቆርጦ በመጣል እና ሌሎችም በጣም ለሰው ልጆች የሚከብዱ ህጎች ነበራቸው። ማለትም አሁን ለኛ ላለ ነው ማለት ነው በጣም የሚከብድ ነበር። ያንን ቁርአን ነብዩ አለይሂ ሰላቱ ወሰለም እንዲወገድላቸው አደረጉ። ፈለዲነ አመኑ እነዛ አመኑት ቢሂ በነብዩ መሐመድ አለይሂ ሰላቱ ወሰለም ወዐዘሩሁ የረዱት ማነው እሱን ያጠነከሩት ወነሰሩ የረዱት ወተበዑ ኑር الذي انزل معه اولئك هم المفلحون ይላል። እንግዲህ በነብዩ አለይሂ ሰላቱ ወሰለም ማመን መዳን ነው የሚሆነው ማለት ነው። ባለፉት መጽሐፎችን ቁርአን ሙሉ በሙሉ መጥቶ ሻራቸው በእነሱ እንድናምን ብቻ ተደረገ። ህግ ግን የሚሰራው በምንድነው? በቁርአን ነው። ለምን? ቁርአን በውስጡ አላህ Subhanahu Wa Ta'ala አሳምሮት ዘይኖት ለሰው ልጆች ለሁሉ ለማንኛውም ክፍለ ዘመን ለምሳሌ ነብዩ አለይሂ ሰላቱ ወሰለም የዛሬን 1400 ዓመት ክፍለ ዘመን ነበር ቁርአን የወረደው በነብዩ ላይ። ከዛን ሰዓት ጀምሮ እስከ ዕለተ ትንሣኤ ድረስ ላለው ለሁሉም ክፍለ ዘመን ሰው እንዲስማማ የሚበጅ አድርጎ ነው ያወረደው። ማለትም ይሄ ቁርአን እኮ ለዚህ ክፍለ ዘመን አይስማማም ለዚህኛው ክፍለ ዘመን ይስማማል የሚባል አይደለም። ቁርአን ለሁሉም ክፍለ ዘመን እንዲስማማ አድርጎ ነው ያወረደው። ስለዚህ ያን በሌሎች መጽሐፍ ሽሮ ነው የመጣው ቁርአን ይላል። ሌላው በመጽሐፎች ማመን ካለብን እንትን ውስጥ አንደኛ የመጀመሪያ ዋንኛ ማመን ያለብን በቁርአን ነው። እንግዲህ በሌሎቹ በድፍኑ ነው ማመን ያለብን። ተውራት ከአላህ ዘንድ ነው የመጣው የአላህ ቃል ነው። ኢንጂል ከአላህ ዘንድ ነው የመጣው የአላህ ቃል ነው። ዘቡር ከአላህ ዘንድ ነው የመጣው የአላህ ቃል ነው። ለምሳሌ ሱሑፍ ኢብራሂም ከአላህ ዘንድ ነው የመጣው የአላህ ቃል ነው። ሱሑፍ ሙሳ ከዛሊከ ይሄን እናምናለን። ነገር ግን ቁርአንሳ ከሆነ በዝርዝር ማመን ይጠበቅብናል። በዝርዝር ማመን ይጠበቅብናል ማለት ነው። አና المزايا التي خص بها القرآن عن الكتب السابقة بما أن القرآن العظيم هو آخر كتاب نزل من عند الله። እንግዲህ ቁርአን ከወረዱት መጽሐፎች መጨረሻው ነው። እንግዲህ መጨረሻው ነው። ሁሉንም መጽሐፎች ተስተካክለው በውስጣቸው ያለው ህግ ተስተካክሎ ቁርአን ነው የወረደው። ስለዚህ እሱ የመጨረሻው ስለሆነ አላህ Subhanahu Wa Ta'ala የተለያዩ መላዮች አድርጎለታል ማለት ነው። እንግዲህ ቁርአን በቁርአን ማመን ካለብን ነገሮች አንደኛው የመጀመሪያው ቁርአን ማለት እሱ ብቸኛ የሆነ አላህ Subhanahu Wa Ta'ala እንደሚጠብቀው እሱም የሰው ልጅ እጅ ሊገባበት እንደማይችል ነግሮናል። ይሄንን ማመን አለብን። ለምሳሌ አንዳንድ ቡድኖች እንደ ሺዓዎች ቁርአን እኮ ተበርዟል ተከልሷል ላ ቁርአን መቼም አይበረዝም መቼም የሰው ልጅ እጅ አይገባበትም። ለምን? አላህ Subhanahu Wa Ta'ala ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን እኛ ቁርአንን አወረድነው እኔው እንዳወረድኩት እኔው ጠብቀዋለሁኝ ይላል። ሌሎችም መጽሐፎችን ደግሞ ምንድነው ያደረገው አላህ ተውራት በኒ እስራኤሎች በሙሳ ጊዜ የነበሩ ሰዎች ሰጠናቸው ተውራትን ጠብቁ ብለን ይላል። ኢንጂልን በኢሳ ጊዜ የነበሩ ሰጠናቸው ኢንጂሉን ጠብቁ ብለን ይላል። ዘቡርን በዳውድ ጊዜ ለነበሩ ሰዎች ሰጠናቸው ዘቡርን ጠብቁ ብለን ይላል። ቁርአንን ግን በመሐመድ ላይ በነብዩ አለይሂ ሰላቱ ወሰለም ላይና ለኡመቶቻቸው አውርጄዋለሁና ነብዩ መሐመድ ይጠብቁት የነብዩ ኡመቶች ይጠብቁት ብሎ ለሰው ልጅ አይደለም ሐላፊነቱን የሰጠው አላህ ነው። እዚህ ቦታ ላይ ሐላፊነቱን ራሱ ነው የወሰደው። ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን እኔው እንዳወረድኩት እኔው ጠብቀዋለሁ ነው ያለው አላህ Subhanahu Wa Ta'ala። ስለዚህ ከአላህ ዘንድ ነው የመጣው አላህ ሐላፊነቱን እንደወሰደለት ማመን ግዴታ ይለናል። ቁርአን ይቀየራል አንድ ፊደል ቁርአን ውስጥ ይቀየራል ብሎ አንድ ሙእሚን ማመን የለበትም። ቁርአን ውስጥ ካለው አሊፍ ላም ስን አሊፉ የሰው ልጅ ቃል ነው ያለ ሰው ይከፍራል። ኢጅማዕ
አሊፏች የአላህ ቃል ነው። በቃ በመልኩም ነገር እኛ ስለሱ ምንም መለከተን አይደለም። ቃሉን አላህ እንደሚናገር ብቻ ነው የተነገረን። ይሄን ማመን ነው የሚጠበቅብን እኛ። ስለዚህ ቁርአን የአላህ Subhanahu Wa Ta'ala ዘንድ ነው የመጣው። አንዲትም ቃል ቢሆን ከአላህ Subhanahu Wa Ta'ala ዘንድ ደግሞ እንደማትሻር ዋስትና ተጠብቆላታል። አሊፍ ላም ሚም ስንል አሊፏን የሰው ልጅ በምንም አይነት መልኩ እንደማይቀየራት አላህ እንኳን ሌላ ሙሉን አይደለም ቃል ገብቷል ማለት ነው። ሁለተኛ በቁርአን ስናምን በነብዩ አለይሂ ሰላቱ አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ሰላም ላይ ለማን ለሰው ልጆች በአጠቃላይ እንዳወረደው ማለት ነው። ይሄ እንግዲህ ወለይሰ ኻሰን ቢቀውም ሙአየኒን ለተወሰኑ ሰዎች የወረደ አይደለም ቁርአን፣ ወይ ለተወሰኑ ቡድኖች፣ ወይ ለአረቦች፣ ወይ ለፈረንጆች፣ ወይ ለሀበሾች፣ ወይ ለሆነ አካል የወረደ አይደለም። ቁርአን ለሁሉም ሰው ነው የወረደው። ለሰው ልጆች በአጠቃላይ የወረደ ስለሆነ በነብዩ አለይሂ ሰላቱ ወሰለም ላይ እንዳወረደውና አጠቃላይ እንደሆነ ማመን አለብን። እንግዲህ ከዚህ በፊት የነበሩ ሰዎች ግን ለምሳሌ ተውራትን ካየን በተውራት ጊዜ ለነበሩ ሰዎች ብቻ ነው የወረደው። ኢንጂልን ካየን በኢንጂል ጊዜ በኢሳ ጊዜ ለነበሩ ሰዎች ነው እንጂ ከዛ በኋላ ላሉ ሰዎች አንተና አደርግም በነበሩበት አካባቢ ነው እንጂ ሌላ አካባቢ ላይ አረቡ ዓለም ልከሄድ በሱ እንዲሰሩ አልታዘዙም ማለት ነው። ስለዚህ የታዘዝነው በየትኛው ነው? በሱ በቁርአን ብቻ በሰው ልጆች ላይ በአጠቃላይ ለሁሉም ሰዎች፣ ለሁሉም ብሔሮች፣ ለሁሉም አረቦቹም አጀሙ ለሁሉም ለነሱ አድርጎ ነው የላከውና በዚህ እናምናለን ማለት ነው። እንግዲህ ሌላ ማመን ካለብን ደግሞ ምንድነው የሚጠበቅብን? ቁርአን ከዚህ በፊት የነበሩ መጽሐፎች ውስጥ መልካም ነገርና ደረጃቸው ከፍ ያለ ነገር ይዟል። ምንም የተወ ነገር የለም። ቁርአን ተውራት ውስጥ ኢንጂል ውስጥ ለነብዩ አለይሂ ሰላቱ ወሰለም ኡመትም ሆነ ከዚህ በፊት ለነበሩት ኡመቶች ይጠቅማሉ የተባሉ መልካም ነገሮችን ሁሉ ቁርአን እንደያዘ እናምናለን። ቁርአን ከመልካም ነገር የተወ አለ ብለን በፍጹም ማመን የለብንም። ሁሉንም ነገሮች መልካም ነገር ሁሉ ይዟል። ነብዩ አለይሂ ሰላቱ ወሰለም ለመልካም ነገር ሁሉ አስተምረዋል፣ መጥፎን ነገር ምን አድርገዋል? አስጠንቅቀዋል ማለት ነው። ሌላው ማመን ካለብን ውስጥ አራተኛው ቁርአን ከዚህ በፊት ላሉ መጽሐፎች አረጋጋጭ ሆኖ ነው የመጣው። የአላህን ብቸኝነት የሚያውጅ አላህ Subhanahu Wa Ta'ala ብቸኛ እንዲመለክ አላህ Subhanahu Wa Ta'ala ታዛዥ እንዲሆን ነው የመጣውና ይሄንን ማመን ግዴታ ይሆንብናል ማለት ነው። ስለዚህ ቁርአን ምንም አይነት ተህሪፍ አይገባውም። አላህን ብቸኝነት የሚሰብክ ቁርአን ነው ማለት ነው። አላህ ይላል ወአንዘልና ኢለይከል ኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይሂ ሚነል ኪታቢ ወሙሀይሚነን ዐለይሂ ይላል። ወአንዘልና ኢለይከል ኪታበ መጽሐፍን በእውነትም ወደ አንተ አወረድነው ከአንተ በስተፊት ያሉትን መጽሐፎች የሚያረጋግጥ ሲሆን ይላል አላህ እና የማይሻር መሻር የሰው ልጅ እጅ ሊገባበት የማይችል ነው ይላል። ሌላው ማመን ካለብን ነገር አንደኛ ቁርአን አጠቃላይ ለሰው ልጆችን ህግ ነው ይዞ የመጣው ጃ ቢሸሪዓቲን አመት ለልበሸር فيها كل ما يلزمهم لسعادة في الدارين። እንግዲህ ቁርአን ለሰው ልጆች በዱንያም ይሁን በአኺራ እድለኛ የሚሆኑበትን ነገር ሁሉ ይዞ ነው የመጣው። በቁርአንን ማንበብ፣ ቁርአንን መቅራት፣ ቁርአን ውስጥ ባለው መስራት አለብን። ቁርአን ውስጥ ያለውን ከሰራን፣ ቁርአንን በትክክል ካነበብን፣ ለቁርአን ታዛዥ ከሆን አንድ ሰው في الدنيا والآخرة እድለኛ ይሆናል። አላህ Subhanahu Wa Ta'ala እኔ ባወረድኩት መጽሐፍ ስሩ፣ እኔ ባወረድኩት ቁርአን ስሩ፣ ውስጡ ያለውን ታዘዙ፣ እኔ ደግሞ ስለ ዱንያችሁ አንተ ምን አደርግላችኋል እበቃችኋለሁኝ ብሏል ማለት ነው። ስለዚህ ቁርአንን በደንብ ያዘዘው ነጃ في الدنيا والآخرة በዱንያም በአኺራ ነጃ ይወጣል ማለት ነው። ቁርአን በአረበኛ ነው የመጣው። ስለዚህ ቁርአን የሚቀራው በአረበኛ ነው። አሁን ብዙ ጊዜ ሰዎች ይሳሳታሉ። አልহামዱሊላህ ረቢል ዓለሚን አርራህማን አርራሂም የሚለውን በአማርኛ ይጽፋሉ። በፍጹም መጻፍ ያለበት ትርጉም ነው እንጂ ሁሉም ዑለሞች ስምምነት ቁርአን በሌላ ቃላት አይጻፍም። ለምን ከተባለ ሌሎች ቃላት አረበኛ ቃላት የያዛቸው ነገሮች አሟሉም። አረበኛ ቃላት በጣም ለንባብ የሚመች በጣም ግልጽ የሆነ በጣም ሰፊ የሆነ ቃል ስለሆነ ቁርአንን ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም በአማርኛ ይጻፋል። ይሄ ትክክል አይደለም። ትርጉሙን መጻፍ እኮ ነው፣ ችግር የለውም ሰዎች እንዲረዱት ከሆነ ተፈለገው። ነገር ግን አረበኛውን ስንጽፍ የአላህን ቃል የማይመጣውን ምናደርግ ሰዎች አዛብተው እንዲያነቡት እናደርግ። ለምሳሌ በአማርኛ አላህ ስንል አማልተው አነቡት። ስለዚህ ሐርፉንም አይጠብቁምና ይሄ ትክክል አይደለም። ስለዚህ ቁርአን በአረበኛ ነው እንትን የመጣው አጅርም የምናገኝበት በአረበኛ የተጻፈውን ስናነብ ነው። ስለዚህ በአረበኛ እስከመጣ ድረስ በአረበኛ
ነው መቀራት አለበት። ነገር ግን መተርጎም ይቻላል። ወደ ተለያዩ ቋንቋዎች ወደ አማርኛ፣ ወደ ኦሮምኛ፣ ወደ ትግረኛ፣ ወደ ሌላም ቋንቋ ለሰው ልጆች ወደሚጠቅሙ ቋንቋዎች ቁርአን ለሰው ልጆች እንዲደርስ በቋንቋቸው መተርጎም ይቻላል። ነገር ግን ለምሳሌ ሶላት ላይ ቆሞ አንድ ሰው አልহামዱሊላህ ረብል ዓለሚን የሚለውን በትርጉሙ ቢቀራ አያብቃቃውም። ከዛሊከ ልክ ንባብም ላይ አልহামዱሊላህ ረብል ዓለሚን የሚለውን በአማርኛ ጽፎ ቢያነብ አያብቃቃውም ማለት ነው። ስለዚህ የቁርአን ኪታብ ሙጀዲዱን ላተፍና አጃኢቡ ወላ ተንተይ ነዋዲሩ። የቁርአን ማለት ጋር እንግዲህ አዲስ ከአላህ Subhanahu Wa Ta'ala ዘንድ የመጣ ነው። ለዛም ነው ጋር እንግዲህ ጫፍ እስከ ጫፍ ድረስ ሊደርስ የቻለው ቁርአን። ስለዚህ በቁርአን ስናምን እኛ አላህ Subhanahu Wa Ta'ala ከሱ ዘንድ እንደሆነ ቁርአን የአላህ Subhanahu Wa Ta'ala እንደሆነ ማመን ነው። ስለዚህ ማይክተዱ الإيمان بالقرآن والإيمان بالقرآن العظيم يقتضي عدة أمور منها ከዛ ውስጥ አንደኛ ቁርአን የአላህ Subhanahu Wa Ta'ala ቃል እንደሆነ ማመን አለብን። እንደገና ቁርአን የአላህ Subhanahu Wa Ta'ala ዘንድ የመጣ የሰው ልጆች መመሪያ የሰው ልጆችን ወደ ብርሃን የሚመራ የዚህ ኡማ ደግሞ ወደ ቀጥተኛው እንደሚመሩ በቁርአን ተያዙ ኃላፊነት የወሰደ መጽሐፍ ነው። ሌላው አንኡሚነ ቢኩሊ በቁርአን በሁሉም ልናምን ይገባል። በግማሹ አምነን በግማሹ ልንክድ አይገባም። አላህ Subhanahu Wa Ta'ala አፈቱእሚኑነ ቢባዕድ الكتاب ወተክፍሩነ ቢባዕድ ብሎናል። በመጽሐፉ በከፊሉ አምናችሁ በከፊሉ ትክዳላችሁ እንዴ ስላለ በመጽሐፉ በሙሉ ማመን አለብን እንጂ በአንዱ አምነን በአንዱ መካድ የለብንም ማለት ነው። ቁርጥ አድርገን ማመን አለብን። ቁርአን ምንም እንደማይጨመርበት እንደማይቀነስበት ሰው ልጆች ቁርአን ላይ ሊጨምሩበት ሊቀንሱበት አይችሉም ማለት ነው። ስለዚህ ቁርአን ማመን አለብን። ቁርአን ከአላህ Subhanahu Wa Ta'ala ዘንድ የመጣ ቃል ነው። በነብዩ አለይሂ ሰላቱ ወሰለም ዘንድ ጊዜ አላህ Subhanahu Wa Ta'ala ነብዩን አናግሯቸው በጅብሪል አማካኝ ወደ አላህ ዘንድ ወደ ነብዩ አለይሂ ሰላቱ ወሰለም ዘንድ የወረደ ነው። ስለዚህ በቁርአን ማመን ከአላህ ዘንድ የመጣ ቃል ነው። በውስጡ ያሉትን መስራት ተውሂድን በትክክል ማድረግ አለብን ነው። ስለዚህ ተውሂዳችንን መጠበቅ አለብን። ቁርአን ስለ ተውሂድ ነው የሚያስተምረው፣ ስለ ሱና ነው፣ ስለ ሰው ልጆች ስለ መግባር ነው። ሰው ልጆች ስለ ዱንያቸውም ስለ አኺራቸውም እንዴት መዳን እንዳለባቸው ነው የሚያስተምረን። በቁርአን በእኛ በመጽሐፋችን በደንብ ማመን በውስጡ ያሉን ህጋቶች መስራት አለብን። እሱም በማንበብም ወደ አላህ Subhanahu Wa Ta'ala ዘንድ መቃረብ አለብን ነው የምለው። የዛሬው ፕሮግራማችን በዚህ ይተናቀቃል። እኔም በተናገርኩት እናንተም በሰማችሁት አላህ Subhanahu Wa Ta'ala ተጠቃሚ አላህ አድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ